ሚስቴ አረብ ሀገር ነች የሄደችውም ሰርተን በጋራ ህይወት ለመመስረት በሚለው ተስማምተን ነው አሁን ግን እናቴ በትዳሬ ደስተኛ አይደለችም ትዳሩ መፍረስ አለበት አለችኝ እና ከእሷ ከምትሰራው ሐቅ አለኝ ወይ መካፈል ይፈቀድልኛል ወይ በሸሪዓችን ይሄ ነገር እንዴት ይታያል ባረከላሁ ፊኩም ሚስት በሰራችሁ ወይም ደግሞ እሷ በላቧ ውጭ ሀገር ሄዳም ሊሆን ይችላል በራሷ ገንዘብ ነግዳም ሊሆን ይችላል ካፈራችሁ ገንዘብ ባለቤቷ የግድ መካፈል ያለበት አለብኝ ብሎ የሚለው ድርሻ የለው እሷ በሃዲያ መልክ ልትሰጠው ትችላለች ባለቤቷ ስለሆነ ከተፋቱም ደግሞ ከፈታትም ደግሞ ደስ ካላት ይሄ አብረን በነበርንበት ሰዓት እኔ ያካበትኩት ሀብቴ ነው ወይም ገንዘቤ ነውና ትንሽ ለስጠህ ብላ ልትለው ትችላለች በተለምዶ የማይሆን ነው ይሄ ነገር እና እንጂ በሸሪዓው የሚስት ገንዘብ የራሱ ነው የባል ገንዘብ የራሱ ነው ሃዲያ የተሰጣጡት ሲቀር በትዳር ዘመናቸው ባል ለሚስቱ ሚስት ለባሏ የሰጠችው ነገር ወይም እሱ የሰጣት ነገር ካለ በሚለያዩበት ሰዓት ያንን የራሱ ነውና ይዘው ይሄዳሉ እንጂ ሼር እንደ ሼር ሆልደሮች በጋራ ይሰሩ እንደነበሩ ሹረካዎች ሲለያዩ ገንዘባችንን እንካፈልና እንለያይ የሚለው ነገር አይኖርም ትዳር ላይ በዘመናዊ አሁን ዘመን አመጣሽ በሆነው ህግ አንዳንድ ሰዎችን በሸሪዓ ስምም ፈትዋ የሚሰጡ አሉ ትክክለኛ ያልሆነ ፈትዋ አብራችሁ ነበራችሁና ገንዘብ መካፈል አለባችሁ የሚሉት ነገር አላቸው ይሄ አብረን ስንኖር እኔና ባለቤቴ አዋተን የሰራነው የንግድ እንቅስቃሴ ካለ ያተረፍነው ገንዘብ ካለ አው ትክክል ነው እንካፈለዋለን አለዚያ ባለቤት ራሱ ቤቱንም ያዘጋጅቶ ቤት ቁሳቁሱንም አሟልቶ የሚያስፈልገውን ነገርም አድርጎ ለህይወታቸው መምሪያ ድርጅትም ከፍቶ ሱቅም ሊሆን ይችላል ሌላ ከፍቶ ከዚያ እየሰራ ያመጣ ልጆቹን ባለቤቱን ያበላ ዋጅብ ስላለበት ያኖረ ከቆየ በኋላ ሲለያዩ እሷ እንተፈታ ለትር ስትሆን እሱ ላይ ዋጅብ የሚሆንበት ማህሩን ካልሰጣት ይሰጣታል በሷ ባልሆነ ምክንያት ከሆነ መለያየቱ የተከሰተው ሙትዓም ይባል ነገር አለ ቀልቧን መጠገኛ ተወሰነ ነገር ይሰጣታል በዚያ መልኩ ነው የሚለያዩት እንጂ እኔ እያለሁ ነውና አንተ ድርጅት የከፈትከው ግማሹ ነው ወይ ደግሞ እኔ እያለሁ ነውና ቤት ሰርተህ የገባኸው እኔ አንተ ተደርስቶ ሆኜ ግማሹ ቤቴ ነው ይባል ነገር የለም ይሄ ውርስ አይደለምና ማለት ነው እና ጠያቂያችን ሐቅ የለህም ኢላ እሷ በፍላጎቷ የምትሰጠህ ነገር ካለ ሃዲያ ነው ልትቀበል ትችላለህ እንጂ ግዴታ ሆኖባት እሷ የምታካፍልህ ነገር አይኖር አንዳንዴ ምን ሊያነሱ ይችላሉ እንዴ እኔ እኮ ነኝ ገንዘብ የሰጧት ወደ ውጭ ሀገር እንድትሄድ የሚሉ ባሎች አሉ ያው ተነጋግረን ሲልኩ እሱም በጋራ ሰርተን ለህይወት ለመመስረት ነው የሚለው አሁን እሱ ገንዘብ የትራንስፖርቷን ወይ ደግሞ የቪዛዋን የፕሮሰሱን ገንዘብ እሱ ሰጥቷት ይሄ አሳዛኝ ነገር ነው ከመሰረቱ እሷ ሄዳ ገንዘብ እንድታመጣ ነው የሚልካት ዋጅብ የነበረበት ግን እሱ ራሱ እሷን የቤት መቤት አድርጎ ቁጭ አድርጎ ለፍቶ ጥሩ ግሩ አምጥቶ እሷን ማብላት የእሷን ነፈቃ መቻል ግዴታው መወጣት ልጅም ከመጣ ልጆችን ነፈቃ መቻል ያለበት እሱ ነበር ዛሬ ዘመኑ ተገላቢጦሽ ሆኖ ሂጂና ውጪና ሰርተሽ ኑሯችንን እንቀይር ነው የሚለው